ሰላም ክቡራትና ክቡራን የሣድስ ቤተሰቦቼ እንደምን አላችሁልኝ? ስማችሁ በሕይወት መዝገብ ላይ ተጽፏል ወይ? የመጀመሪያው ጥያቄ መጠይቃችሁ እሱን ነው። ጻድቃን ግን ይላል ወደ ዘላለም ሕይወት ይሄዳሉ፣ እነዚህ ደግሞ ወደ ዘላለም ቅጣት ብሎ በማቴዎስ 25:46 ላይ ሲናገር ታያላችሁ። በሁለተኛ ተሰሎንቄ ምዕራፍ 1 ከቁጥር 9 ላይ እንደገና ከጌታ ፊት ከክብሩ ኃይል የሚወጡ በዘላለም ጥፋት ይቀጣሉ በሚል ሲያስቀምጠው ታያላችሁ። ለዘላለም ቅጣት እንዳትቀጡ መጠንቀቅ የሚያስፈልግበት ነው። በዮሐንስ ራእይ ምዕራፍ 20 ከቁጥር 15 ላይ በሕይወትም መጽሐፍ ስማቸው ተጽፎ ያልተገኙ በጠቅላላ በዲን ወይም በእሳት እንደሚቃጠሉ ያሳያል ማለት ነው። ስማችሁ በሕይወት መዝገብ ላይ ተጽፏል ወይ? የመጀመሪያው ጥያቄ መጠይቃችሁ እሱን ነው። በሕይወት መዝገብ ላይ ስም መጻፍ በጣም ክሪቲካል ነገር እንደሆነ ልትረዱ ይገባል። The Book of Life ወይም የህይወት መጽሐፍ የሚባለው በጣም ክሪቲካል የሆነ ልታቁት ልትረዱት የሚገባ ነገር ነው። የህይወት መዝገብ ይለዋል በመጽሐፍ ቅዱስ ላይ እግዚአብሔር የዘላለም ህይወት ያላቸውን የዳኑትን በክርስቶስ ኢየሱስ ሞትና ትንሣኤ ያመኑትን ሰዎች በየቀኑ በየጊዜው በሰማይ ስማቸው በመዝገብ የሚጻፍበት መለኮታዊ መዝገብ ነው። ይሄ መዝገብ እንግዲህ በምድር ላይ ያለ የራእይ መጽሐፍ አይደለም። አሁን የምታዩት የፊደል መጽሐፍም አይደለም። ግን ዮሐንስ ራእይ የተናገረበት ዋነኛው ሲክሪት ከዘመን ፍጻሜ በኋላ በህይወት መዝገብ ላይ ስማቸው ተጽፎ ያልተገኙ ሁሉ ከአውሬው ጋር የተጣሉበትን የእሳት ባህርን በተመለከተ ያስቀመጠበት ስፍራ እንደሆነ በትክክል ታያላችሁ። እግዚአብሔር ሁሉን አዋቂና በሰዎች ዘላለማዊ ዕጣ ፈንታ የሚያሳይ መንፈሳዊ መገለጫነት ያለው እንደሆነ ይሄ በደንብ ታያላችሁ። ለምሳሌ በብሉይ ኪዳን በኦሪት ዘፍጥረትና በነቢያት ዘመንም የምድር ህይወትና የቃል ኪዳን መዝገብ በሚል የተገለጸ ነገር እንዳለ እዛ ጋር ትመለከታላችሁ። በብሉይ ኪዳን መጀመሪያ አካባቢ ላይ የህይወት መጽሐፍ የሚለውን ጽንሰ ሐሳብ በተመለከተ በቀጥታ ከዘላለም ህይወት ጋር አያስተሳስረውም። ይልቅ በምድር ላይ ከህይወት መኖር ወይም ከእግዚአብሔር ህዝብ ከእስራኤላውያን ወገን የሚቆጠሩ ሰዎች በመዝገብ ላይ ስማቸው እንደሚታወቅና ይሄ ግን ያው ጌታችን ኢየሱስ ክርስቶስ በምድር የመጣበት ጊዜ ስላልነበረ የዘላለም መዝገብ አይባልም። ስለዚህ የሙሴ ልመናን ስታዩ በዘጸአት 32 ከቁጥር 32 ላይ ስትመለከቱ እስራኤላውያን የወርቅ ጥጃ አምልከው በበደሉ ጊዜ ላይ ሙሴ አሁንም ኃጢአታቸውን ይቅር በላቸው ያለዚያ ግን ከጻፍከው መጽሐፍ እባክን ደምስሰኝ ሲል ታዩታላችሁ። እዛ ቦታ ላይ የምታዩት እንግዲህ እግዚአብሔር እኔን የበደለውን እርሱን ከህይወቴ ደመስሰዋለሁ እንዳለው እዛ ላይ የምናያለን። እዚህ ላይ እንግዲህ መጽሐፉ የምድር ህይወትን ነው የሚመለከተው የእግዚአብሔር ህዝብ መሆንንና በእግዚአብሔር ህዝብ ሊስቱ ስም የመግባትን ነገር በትክክል ታያላችሁ። ያ ማለት ስማችሁ በህይወት መዝገብ የሚባለውና በምድር መዝገብ ልዩነት አለው ማለት ነው። የዳዊት መዝሙር ላይ ስታዩ በመዝሙር 69 ከቁጥር 28 ላይ ዳዊት ስለ ጠላቶቹ ሲናገር ከሕያዋን መጽሐፍ ይደምሰሱ ይላል። ከዛ በኋላ ከጻድቃንም ጋር አይጻፉ በሚል ያስቀምጠዋል። ይሄ ማለት እንግዲህ በህይወት ካሉት ተለይተው ይጥፉ እንደማለት ነው እንጂ የዘላለም የህይወት መዝገብ ማለት አይደለም። በኦሪት ጊዜ መዝገብ ነበረ፣ እግዚአብሔር ህዝቡን የሚመዘግብበት ወይም የህዝቡ ስም የሚሰፍርበት መዝገብ አለ። ባይዘዌ እያንዳንዳችሁ በስም ያውቃችኋል እግዚአብሔር። እማያውቃችሁ አድርጋችሁ እንዳታስቡ ይሄ በደንብ ያሳያችሁ። ስለዚህ በህይወት መዝገብ ላይ በምድር መዝገብ ላይ የሚጻፋል፣ በህይወት መዝገብ ላይ ደግሞ የሚለው የሐዲስ ኪዳን እንደሆነ ታያላችሁ። በኦሪት ጊዜ የነብዩ ዳንኤል ትንቢት ላይ በትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ ወደ ብሉይ ኪዳን ማጠቃለያ ሲመጣ መጽሐፉ የመጨረሻው ዘመን መዳንን ማሳየትን ይጀምራል። እዛ ጋር በዚህም ዘመን ይላል መጽሐፉ ተጽፎ በመጽሐፉ ላይ ተጽፎ የተገኘ ህዝብ ሁሉ እያንዳንዱ ይድናል ብሎ ትንቢተ ዳንኤል 12:1 ላይ ስለ ዘመኑ ፍጻሜ ጌታችን ኢየሱስ ክርስቶስ በመጣ ጊዜ ላይ በህይወት መዝገብ ላይ ስሙ ተጽፎ የተገኘ በጠቅላላ ከዘላለም የእግዚአብሔር የእሳት ቁጣ እንደሚድን እዛ ጋር ክሊርሊ ያሳያችኋል ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ መጣ። አሁን የህይወት መዝገብ የሚባለው ቁጭ ብሎ በሰማይ እያንዳንዱ ዛሬ ላይ በክርስቶስ ሞትና ትንሣኤ ያመኑ ያንን እውነት በህይወታቸው ላይ የተቀበሉና ያልካዱ ሰዎች ስም በየቀኑ የሚመዘገብበት ሊስት ነው። ይሄን በተመለከተ በአዲስ ኪዳን የህይወት መጽሐፍ ትርጉም ሙሉ ለሙሉ መንፈሳዊ ሆኖ እንመለከተዋለን። በክርስቶስ ኢየሱስ በማመን የሚገኝ የዘላለም ህይወት ሰማያዊ ዜግነት በሚል ማረጋገጫነት እንደተሰጠው ትመለከታላችሁ።
ስለዚህ ምስጢሩ እዚህ ጋር ነው የሚጀምረው። ማለትም ልክ 5500 ዘመን ከአዳም ጀምሮ ጌታችን ኢየሱስ ክርስቶስ ሞቶ ትንሣኤ እስኪያደርግ ባለበት ጊዜ የነበሩ ነፍሳት በጠቅላላ ሲኦል ነው የሚገቡት። ስለዚህ በሕይወት መዝገብ ላይ ስማቸው የሚለው ነገር እዛ ጋር አይሰራም ማለት ነው፣ ሁሉም ነፍሳት ሲኦል ስለገቡ። ነገር ግን ጌታችን ኢየሱስ ክርስቶስ ከተሰቀለ በኋላ በቀኝ ያለውን ዛሬ እውነት እልሃለሁ ከኔ ጋር በገነት ነህ ሲለው ኢሚዲየትሊ በሕይወት መዝገብ ላይ የፋያታዊ ዘየማን ስም እንደተመዘገበ ትረዳላችሁ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ስለዚህ ምስክርነት ሰጥቷል። በሉቃስ ወንጌል ምዕራፍ 10 ከቁጥር 20 ላይ 70 ደቀ መዛሙርት አጋንንት ስለተገዙላቸው ደስ ብሏቸው ሲመለሱ ዛጋ ኢየሱስ ግን እንዲህ አላቸው ይላል፣ ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ ብሎ ሲናገር እናያለን ማለት ነው። ስለዚህ እግዚአብሔር በሰማይ በልጁ በክርስቶስ በኩል የተደረገውን የደም እና የስጋ ኪዳንን በተመለከተ እምነት ያላቸው ሰዎችን በጠቅላላ ያመኑትን ያንን ላመኑት ለተቀበሉትም ነው የሚለው በስሙም ለሚያምኑት በሚል ያስቀምጣል። ስለዚህ ማመንም አለ መቀበልም ይሄን እውነታ የግድ ይለናል ማለት ነው። የዛን ጊዜ በሰማይ ስማችን የሚመዘገብበት መዝገብ አለ ማለት ነው። ስለዚህ ያንን መዳንና ስም በሰማይ መጻፉ ከአገልግሎት ስኬት ጋር ትልቁን ልዩነት እንዳለው ታያላችሁ ማለት ነው። በጣም ብዙ ሰዎች በምድር ላይ በቃ በሚያደርጉት ነገር በቃ ብዙ ሰው መዝሙራቸውን ስለወደደላቸው በጣም ይደነቃሉ በከፍተኛ ሁኔታ ነው። በህይወት መዝገብ ላይ ስማችሁ መጻፍ አለመጻፉን ቼክ አድርጉ። የሐዋርያው ጳውሎስ ምስክርነት ለዚህ ይነግራቸዋል። በፊልጵስዩስ 4:3 ላይ ጳውሎስ አብረው ስላገለገሉ ቅዱሳን ሲናገር ነው ያን የሚናገረው ስማቸው በህይወት መጽሐፍ የተጻፈው በማለት ይጠራቸዋል ማለት ነው። ስለዚህ ይሄም አማኞች በህይወት እያሉ ስማቸው በሰማይ መዝገብ እንደሚታወቁ የሚያሳይ ነው። ስለዚህ እናንተ በህይወት እያላችሁ የስማችሁ በሰማይ መዝገብ መጻፉን ቼክ ማድረግ መቻል ይኖርባቸዋል። ለምሳሌ ይሄን በዮሐንስ ራእይ መጽሐፍ ላይ የበጉ ህይወት መጽሐፍ ብሎ ሲያስቀምጠው ታያላችሁ። እንግዲህ ውድ ቤተሰቦች በዮሐንስ ራእይ መጽሐፍ ላይ በተለይ በጣም በግልጽ ስለ ህይወት መጽሐፍ በደንብ አድርጎ ሲያሳይ ታያላችሁ። የታረደው በግ ይለዋል። በዮሐንስ ራእይ መጽሐፍ ላይ የታረደው በግ የህይወት መጽሐፍ ብሎ ያስቀምጠዋል። the lamb of book of life በሚል ነው የሚያስቀምጠው። the lamb's book of life የታረደው በግ የህይወት መጽሐፍ። ይሄን በአእምሯችሁ ላይ ያዙ። ጌታችን ኢየሱስ ክርስቶስ ንጹህ የእግዚአብሔር በግ ሆኖ ለአብርሃም ይስሐቅን ሊሰዋው ሲል ነው እንዳታረገው በይስሐቅ ምክንያት በደሙ ምክንያት ዓለም ስለማይድን ብሎ በሳቤቅ የታሰረ በግን አሳየውና ያ በግ እውነተኛው የእግዚአብሔር በክርስቶስ መጥቶ ለዓለም እንደሚሞት የሚናገርበት ነው። ስለዚህ በታረደው በግ የህይወት መጽሐፉ ስማቸው ያልተጻፈ በተቀላላ በዘላለም እሳት ውስጥ እንደሚቃጠሉ ነው የሚያሳየው። በዮሐንስ ራእይ ምዕራፍ 13 ከቁጥር 8 እና በዮሐንስ ራእይ ምዕራፍ 17 ከቁጥር 18 ላይ ይሄን ጉዳይ ያስቀምጠዋል። ዓለም ሳይፈጠር በፊት የተጻፈ ስማቸው የተጻፈላቸው እንዳሉ በዚህ ውስጥ ያስቀምጣል። ለምሳሌ በምድር ላይ የሚኖሩ ስማቸው ዓለም ከተፈጠረ ጀምሮ በታረደው በግ የህይወት መጽሐፍ ያልተጻፈ ሁሉ ለአውሬው እንደሚሰግዱ እዚህ ቦታ ላይ ይናገራል። ስለዚህ ለዲያብሎስ የሚሰግዱት ስማቸው በህይወት መዝገብ ላይ ያልተጻፉት ናቸው። እያንዳንዱ ሰው በክርስትና እምነት ላይ በክርስቶስ ኢየሱስ ሞትና ትንሣኤ አምኖ ያን እውነታ ተቀብሎ ለመዳን የሚሄዱ ሰዎች አስቀድመው ስማቸው በህይወት መዝገብ ላይ የተጻፈላቸው ሰዎች መሆናቸው መታወቅ መቻል አለበት። ስለዚህ እነዚህ ሰዎች በምድር ላይ በህይወት መዝገብ ላይ ስማቸው ሊሰረዝ ይችላል። ለምን? ሊክዱ ስለሚችሉ። የክርስቶስን ሞትና ትንሣኤ ከካዱ እነዚህ ሰዎች ከህይወት መዝገብ ላይ ስማቸው ይሰረዛል። እንዳይሰረዝ በምድር ላይ በምትኖሩበት ሰዓት ላይ በየቀኑ ክርስቶስ ለእናንተ የሞተላችሁን መከራውና ስቃዩን በማሰብ በዛ ደረጃ ላይ የምታረጉት የክርስትና ህይወት ስማችሁን በህይወት መዝገብ ላይ አጽንታችሁ እንድትቀጥሉ ያረጋችኋል። ስለዚህ ይሄንን ለአውሬ የሚሰግዱት እንደዚህ አይነት ሰዎች ናቸው ብሎ ያስቀምጠዋል። በዮሐንስ ራእይ ምዕራፍ 3 ከቁጥር 5 ላይም ላሸነፉት የሚሰጥ ተስፋ እንደሆነ ይናገራል። ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል አለና ስሙንም ከህይወት መጽሐፍ አልደመስስም ብሎ ይናገራል። ሊደመሰስ ይችላል ማለት ነው። በጣም ብዙ ሰዎች በእግዚአብሔር አእምሮ ዓለም ሳይፈጠር አስቀድሞ በክርስቶስ ኢየሱስ በኩል
የሚደረገው ድህነት በር ተከፍቶ በሩ እኔ ነኝ እንዳለ በመስኮት የሚገባው ሌባ ነው ብሎ ሌባውን አጋንንት እንደነገረ እኛ የህይወት በራችን ክርስቶስ ነው። ወደ ገነት መግቢያ በራችን ክርስቶስ ነው። በእውነተኛው በር በእውነተኛው የህይወት መንገድ በእውነተኛው ህይወት በሆነው በክርስቶስ ላይ ስንሄድ እውነተኛው የህይወት መንገድን ጠብቀን ስንሄድ የህይወት መዝገብ ላይ ስማችን እንደተጻፈ በመላእክት ቁጭ ብሎ ተጽፎ የተቀመጠውን በሚብረቀረቅ ጽሑፍ እንደተጻፈ እናገኘዋለን። ነገር ግን ከዛ ባክ ብናደርግና ብንመለስና ብንክደው ግን በሁለተኛ ጢሞቴዎስ ምዕራፍ 2 ላይ እንደሚናገረው ብንክደው ግን እሱም ይክደናል ይላል። ከህይወት መዝገብ ላይ ስማችን ይሰረዛል ማለት ነው። ስለዚህ ይሄንን ያጸነዋል። ለአለፉት፣ ለተሻገሩት፣ ላሸነፉት የሚሰጥ ተስፋ እንደሆነ እዚህ ጋር ታያላችሁ። ይሄንን በተመለከተ በዮሐንስ ራእይ ምዕራፍ 20 ከቁጥር 15 ላይም የመጨረሻው ዘመን ፍርድን በተመለከተ በህይወት መዝገብ ላይ የተጻፉ ሰዎችን በተመለከተ ያስቀምጠዋል። በዮሐንስ ራእይ ምዕራፍ 20 ከቁጥር 12 ላይ መጽሐፍት የሰዎች ስራ የተጻፈባቸው መጽሐፎች እንዳሉ ያሳያል። ሰዎች በገዛ ስራቸው ሊጸድቁ ሲሄዱ ስራቸው ሁሉ ኃጢአት ስላለበት ሊያድናቸው እንደማይችል ይገልጻል ማለት ነው። እዛ ጋር የምታዩት የህይወት መጽሐፍን ታያላችሁ። የጸጋ መጽሐፍ የሚባለው በዚህ መጽሐፍ ላይ ስማቸው የተጻፈ በራሳቸው ስራ ሳይሆን በክርስቶስ በተደረገላቸው ቤዛነት በመስቀል ላይ ክርስቶስ በከፈለላቸው ሁኔታ በሆነ ነገር ላይ ያመኑት ላይ እነዚህ ሰዎች በህይወት መዝገብ ስማቸውን በጸጋ ያጻፉ ናቸው። ከዛ በህይወታቸው ላይ ምግባር ይፈጽማሉ። የሚፈጽሙት ምግባር ግን የራሳቸው ምግባር አይደለም። እግዚአብሔር ከኛ ምግባር ይፈልጋል። ያ ምግባር በክርስትና ህይወት የሚገለጠው ምግባር ክርስቶስ ኢየሱስን በማመን ያመንነውን የክርስቶስ ህይወት በህይወታችን በምግባር በመግለጥ የምንኖረው ነው ክርስትና ህይወት ማለት ነው። ነገር ግን የእምነቱ የክርስቶስ ምግባሩ የኛ ሲሆን ነው እግዚአብሔር በእኛ ምግባርማ አዘነኩ። ለረጅም ጊዜ አዝኖ ከናንተ መካከል ጻድቅ የለም አንድስ እንኳ። ስለዚህ ማን የናንተ ጽድቅ እንደ መርገም ጨርቅ ነው ብሎ እኮ እግዚአብሔር ደምድሞታል። ስለዚህ አዲስ እኛ የምናስደስተው ስራ ሰርተን የምናመጣው ነገር የለን። ነገር ግን የክርስቶስን ምግባር በህይወታችን መግለጥ የግድ የሚያስፈልግ የክርስትና ህይወት ነው። ስለዚህ በዮሐንስ ራእይ ምዕራፍ 20 ቁጥር 15 ላይ ያንን ነው የሚለው። በህይወት መጽሐፍ ተጽፎ ያልተገኘ ማንኛውም ወደ እሳት ባህር ይጣላል። ውድ ሣድስ ቤተሰቦቼ በህይወት መዝገብ ላይ ስማችሁ ተጽፏል ወይስ አልተጻፈም? ይሄን ክሪቲካሊ ልትመለከቱ ይገባል። ስለዚህ እግዚአብሔር በህይወታችሁ ላይ ይሄንን የመሰለ የተሰጣችሁን ህይወት ጠብቃችሁ እንድትሄዱ በየጊዜው ማስጠንቀቂያ ይሰጣችኋል። የሚሰጣችሁ የህይወት ማስጠንቀቂያ ምንድነው? ቁጣው ሳይመጣ በፊት የዘላለም ቁጣ ለብያችኋለሁ። ከዛ ውጪ ደግሞ ጊዜያዊ ወቅታዊ ቁጣ አለ። ነገር ግን የዘላለም ቁጣው ነው ሲኦል። የዘላለም ቁጣው ማለት በልጁ በክርስቶስ ኢየሱስ የተደረገውን የማዳን ስራ ያክፋፉት ላይ የእግዚአብሔር ቁጣ ለዘላለም በእነሱ ላይ እንደተቀመጠ ቅዱስ መጽሐፍ ይነግረናል። ስለዚህ ከዘላለም ቁጣው ምንድነው? በየጊዜው በህይወታችን ላይ ትናንሾቹን ቁጣ እየነገረን ስናስተካክል ስንሄድ ነው። ስለዚህ እነዚህ ትናንሾቹ ቁጣዎች ምንድናቸው? በአጭሩ እነሱን ላሳያችሁ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ እግዚአብሔር በህይወታችን ላይ የዘላለም ፍርድ ከማድረጉ በፊት በየጊዜው የሚነግረን ማስጠንቀቂያዎች አሉ። እነዚህ ማስጠንቀቂያዎች ችላ ካልናቸው የሚመጣብን ውድመት አንቋቋመው። እግዚአብሔር በክብሩ የማይደራደር አምላክ መሆኑን ምንም እንዳትረሱ። በጣም ክሪቲካል ነው እግዚአብሔር። ስለዚህ መጀመሪያ የሚሰጠን ነው የህሊና ምስክርነት፣ የውስጥ ወቀሳ the voice of conscience እግዚአብሔር ይሰጠናል። በመጀመሪያውና መሰረታዊ ማስጠንቀቂያ ነው ይሄ። በልባችን ላይ እግዚአብሔር በሰራነው በደል ተመለሱ እያለ ማስጠንቀቂያ ይሰጠናል። ለምሳሌ በሮሜ 2 ከቁጥር 15 ላይ ህሊናቸው ሲመሰክርላቸው ሐሳባቸውም እርስ በርሱ ሲካሰስ ወይም ሲከላለስ በልባቸው የተጻፈው የህግን ስራ እንዴት እንደሚያሳይ በግልጽ እዛ ቦታ ላይ ያስቀምጥልናል። በዮሐንስ ወንጌል ምዕራፍ 8 ከቁጥር 9 ላይ ይሄንን ሲሰሙ ህሊናቸው ወቀሳቸው፣ ከሽማግሌዎችም ጀምረው እስከ ኋለኞቹ አንድ በአንድ ወጡ ብሎ ሊወግሯት የነበረውን ሴት ተመልክቶ የነበረውን ሂደት ይነግረናል። በመጽሐፍ ምሳሌ ምዕራፍ 20 ከቁጥር 27 ላይ የሰው መንፈስ የእግዚአብሔር መብራት ነው፣ የሆድ ዕቃን ሁሉ
የሚመረምር ብሎ ያስቀመጠበት በልባችን በመንፈሳችን ላይ ያለ ወቀሳን ይመለከታል ማለት ነው። ቃየን ወንድሙ አቤልን ከመግደሉ በፊት እግዚአብሔር በልቡ ያለውን ክፋት አይቶ ኃጢአት በደጅ ታደባለች ብሎ የተናገረበት ማለት የመንፈስ ወቀሳ ነው። ስለዚህ የመጀመሪያው እግዚአብሔር የሚሰጣችሁ ማስጠንቀቂያ በመንፈሳችሁ በልባችሁ ላይ ስለምትሰሩት ኃጢአት ወቀሳ እየሰጣችሁ ከሆነ ተጠንቀቁ። ለሞት እግዚአብሔር 6 እርምጃ ይቀረዋል ማለት ነው። ሁለተኛው ደረጃ ምንድነው? የእግዚአብሔር ቃል እና የስብከት ማስጠንቀቂያ ነው። the written and preached word of Lord ነው። በሚገርማችሁ ደረጃ ይሄን በተመለከተ ግልጽ የሆነ ነገር በመጽሐፍ ቅዱስ ላይ ተቀምጧል። በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 ላይ የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ እግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብን ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ብሎ ያስቀምጠዋል። ተግሳጽ አለው ማለት ነው። በመጽሐፍ ቅዱስ ቃል ይገስጻችኋል። ሁለተኛው ነው። ስለዚህ እዚህ ጋር ነቅታችሁ ማየት ያለባችሁ 5 ስቴፕ ይቀራቸዋል። በዚህ ሁለተኛው ስቴፕ ላይ መዝሙረ ዳዊት ምዕራፍ 119 ከቁጥር 5 ላይ ሕግህ ለመንገዴ መብራት ለመንገዴም ብርሃን ነው ብሎ ያስቀመጠበት ይሄንን ማስጠንቀቂያ እንደሆነ ታያላችሁ። ቃሉ ያስጠነቅቀናል። ስለዚህ ቃሉ ላይ ያስጠነቀቀን እንደሆነ ልብ በሉ። በዕብራውያን 4:12 ላይ እግዚአብሔር ቃል ሕያው ነውና የሚሰራም 2 አፍ ካለው ሰይፍ ይልቅ የተሳለ ነው ብሎ የሚያስቀምጠው የልብንም የስሜትና ሐሳብን ምን ያደርጋል? ይመረምራል። ስለዚህ እግዚአብሔር በቃሉ እየመረመራችሁ እንደሆነ ልብ ልትሉ ይገባል። ሁለተኛው ደረጃ በእግዚአብሔር the written preached word of God በሁለተኛው በልባችሁ የመጀመሪያ በሁለተኛ በእግዚአብሔር ቃል ማስጠንቀቂያ ይሰጣችኋል። ስለዚህ የሆነ መምህር እያስተማረ እያለ የሆነ ቲክቶክ ላይ የሆነ ትምህርት ስታዩ ቆም ብላችሁ ልባችሁ ላይ ወቀሳ ማስጠንቀቂያ የሚመስል ነገር ከተነገራችሁ እግዚአብሔር በቃሉ አልፎ እያስጠነቀቃችሁ ነው። አልሰማ ካላችሁ 5 መንገዶች ብቻ ይጠብቃችኋል ማለት ነው። ሶስተኛው ደረጃ ምንድነው? መለኮታዊ መልእክተኞችን ወይ መንፈሳዊ ጥባቂዎችን ይልክባቸዋል። godly messengers and watchmen ይልክባቸዋል። ለምሳሌ በትንቢተ ሕዝቅኤል ምዕራፍ 3 ከቁጥር 17 ላይ የሰው ልጅ ሆይ አለ ለእስራኤል ቤት ጠባቂ አድርጌያለሁ፣ ከአፌ ቃሉን ስትሰማ ከእኔ ዘንድ አስጠንቅቃቸው። ቃሉ ከኔ ነው ይላል። በመምህራን አማካኝነት በሆኑ ሰዎች ይመጡና በህልም ያየሁት ነገር ትክክል አይደለም ተጠንቀቂ ብሎ ከነገሩሽ ሶስተኛ ደረጃ ላይ እግዚአብሔር መጥቷል ማለት ነው። ስለዚህ ከዚህ በኋላ 4 ደረጃዎች ይቀሩታል እግዚአብሔር የቁጣውን ሰዓት ሊያወርድብሽ ማለት ነው። ሌላኛው በኤርምያስ 7:25 ላይ ከግብጽ ምድር ከወጡ ቀን ጀምሮ እስከ ዛሬ ድረስ ባሪያዎቼ ነቢያት ሁሉ በማለዳ ተነስቼ በየቀኑ ሰደድኩላቸው ይናገራል። ሰዎችን እግዚአብሔር ሰዶ ማስጠንቀቂያ ይሰጣል ማለት ነው። ስለዚህ ይሄንን ሲደረግ መጠንቀቅ የግድ ይላል። ሶስተኛው ደረጃ ይሄ ነው። አራተኛው ደረጃ ከተነገረሽ ከዛ በኋላ እግዚአብሔር ቁጣ ሊነድ 3 ደረጃ ይቀራል። አራተኛው ትናንሽ መቅሰፍቶች፣ የተፈጥሮ ምልክቶች minor adversaries and signs ይልክብሻል። ለምሳሌ በጣም በሰዎች ላይ ህመም የሚመስል ነገር እነዛ ሁሉ መጥተው ህመም እየመጣ የተፈጥሮ ላይ በጣም ትናንሽ መናወጦች፣ ችግሮች፣ ክፍተቶች ምናምን የሚመጡ ከሆነ እግዚአብሔር እየተናገረ ነው። እንግዲህ ለሀገርም እንደዛው ነው የሚናገረው። ማቴዎስ ወንጌል ምዕራፍ 24 ቁጥር 7 ላይ ህዝብም በህዝብ ላይ መንግስትም በመንግስት ላይ ይነሳል፣ ረሃብም ቸነፈርም የምድር መናወጥም በየስፍራው ይሆናል። እነዚህ መከራዎች በግቤቶች በእያንዳንዱ ሰው ሊመጣ ይችላል። በግልሽ ላይ ህመም ካለ፣ ራስ ምታት ካለ፣ ሌሎች ነገሮች ካሉ እግዚአብሔር እነዚህን 5 ደረጃዎች አሁን 4 ደረጃዎች አቋርጦ እየነገረሽ ነው ያለው። 3 ደረጃዎች ይቀሩታል። 5ኛው ደረጃ ምንድነው? የመለኮታዊ ጥበቃ ያነሳል። እስካሁን አልተመለስሽም አይደለ? አልተመለስክም። ጥበቃውን ያነሳል። removal of divine protection and humiliation። እዚህ ቦታ ላይ በጣም ክሪቲካል ነገር እግዚአብሔር ከሰውየው ወይም ከሀገሪቱ ሊሆን ይችላል የነበረውን የደህንነት አጥር ጥበቃ ማንሳት ይቀጥላል ማለት ነው። እግዚአብሔር ባይዘው ለማይረባው አእምሮ ነው አሳልፎ የሚሰጣችሁ። በቀጥታ በሰይፍ አይቆርጥህም። ሰይፍ ለሚቆርጠው አሳልፎ ይሰጣል። ስለዚህ እግዚአብሔር ጥበቃውን ማንሳት ይጀምራል። ለምሳሌ በትንቢተ ኢሳይያስ ምዕራፍ 5 ከቁጥር 5 ላይ አሁንም በወይኔ ላይ የማደርገውን እነግራቸዋለሁ፣ አጥሩን እነቅለዋለሁ፣ ለጥፋትም ይሆናል፣ ቅጥሩንም አፈርሰዋለሁ፣ መርገጫም ይሆናል ብሎ ይናገራል። ስለዚህ በህይወታችሁ ላይ ወይናችሁ ስፍራችሁ ላይ አጥሩን የነቃቀለ ከሆነ እግዚአብሔር ለዘራፊው አሳልፎ የሰጣችሁ ነው። 5ኛ ደረጃ ላይ ነው። 2 ደረጃ የፍርድ ቅጣቱ ይመጣል። ለዚህ 5ኛው ደረጃ ላይ ለምሳሌ በመጽሐፍ ምሳሌ ምዕራፍ 16 ከቁጥር 18 ላይ ትዕቢት ጥፋትን የኩራትም የትዕቢትም የድፍረት መንፈስ ማለት ነው ውድቀትን ይቀድማል። አይ ትዕቢት
ከውድቀት በፊት ትዕቢት ትቀድማለች ማለት ነው። ትዕቢት ላይ ካላችሁ እግዚአብሔር ጥበቃውን እያነሳባችሁ ነው። የሶምሶን ጸጉር ከተላጨና እግዚአብሔር ከእርሱ ከተለየ በኋላ መለኮታዊ ጥበቃው ተነስቶ በፍልስጤማውያን ከያዙት በኋላ አይኑን በጉጠት አውጥተው ያዋረዱት በመጽሐፍ ምሳሌ መጽሐፍንት 16 ከቁጥር 20 ላይ የተቀመጠው ታሪክ ይሄ ነው። እግዚአብሔር የሚነግረውን ጥበቃ ሲያነሳ የሚሆነው ነገር ነው። አሁን 2 ስቴፕ ይቀራል። ስለዚህ 6ኛው ላይ ሊመጣ ነው። እግዚአብሔር የቀጥታ መለኮታዊ ተግሳጽና ቅጣት ቀጥታ እግዚአብሔር ይናገራል። ስለዚህ አሁን ሊያወድመው 1 ስቴፕ ይቀራል። ዲቫይን ዲሲፕሊን ኤንድ ቻስቲስመንት እግዚአብሔር ይሰጣል። ይሄ ደረጃ እግዚአብሔር እንደ አባት ልጁን በሚቀጣበት መንገድ ይሄ ፍጹም ጥፋት ሳይመጣ በፊት ሰውየው ተመልሶ እንደገና በንስሐ እግዚአብሔር ፊት እንዲደፋ ቀጥታ ከእግዚአብሔር መልእክት ይመጣለት ይችላል። በህልሙም በምንም ማለት ነው። ለምሳሌ በዕብራውያን 12:6 ላይ እግዚአብሔር የሚወደውን ይቀጣዋል፣ የሚቀበለውን ልጅ ግን ምን ያደርጋል? ሁሉ እንደሚገርፈው ይናገራል። እኔ የምወዳችሁን ሁሉ ገስጻችኋለሁ፣ እቀጣችኋለሁ፣ እንግዲህ ቅና ንስሐም ግባ ማለት ጫፍ ላይ ነው ያለው እያንዳንዱ ማለት ነው። በዮሐንስ ራእይ ምዕራፍ 3 ከቁጥር 19 ላይ የሚናገረው መቅጣትስ እግዚአብሔር ቀጣይ ለሞት ግን አሳልፎ አልሰጠኝም ጫፍ ላይ ነው። 6ኛው ነጥብ ላይ ነው። ይሄ በመዝሙረ ዳዊት ምዕራፍ 118 ከቁጥር 18 ላይ ማለት ነው። ለምሳሌ ንጉስ ኦዚዮን በትዕቢት ተሞልቶ ካህናት ብቻ ሊያደርጉት የሚገባውን ዕጣን በቤተ መቅደስ ለማጠን በሞከረ ጊዜ እግዚአብሔር በለምጽ የቀጣው ማለት ይሄ አይነት ቅጣት ነው ማለት ነው። አሁን አልሰማ ካለ 7ኛው የመጨረሻው ደረጃ ይመጣል። ልብ መደንዘዝ የመጨረሻው ፍርድ ጥፋት ይሆናል ማለት ሃርድድ ሀርት ይመጣል። ሰውየው ልቡ መደንደን ይጀምራል። የዚህን ጊዜ አበቃለት ማለት ነው። መጽሐፈ ምሳሌ ምዕራፍ 29 ከቁጥር 1 ላይ ዘወትር እየተገሰጸ አንገቱን የሚያደነድን ሰው ድንገት ይሰብራል ፈውስም የለውም ይላል። ከዛ በኋላ ሰውየውን እግዚአብሔር አይፈውሰውም። ልብ በሉ እግዚአብሔርም አለ መንፈሴን በሰው ላይ ለዘላለም አይኖርም እርሱም ስጋ ነውና ብሎ የተቆጣው ቅጣት እንዳይመጣባችሁ እነዚህ ምልክቶች ይጠብቁ፣ የእግዚአብሔርን ማስጠንቀቂያ ስሙ። በጣም የፈርዖንን ልብ እዩት። እሱ ማለት ነው በኖህ ዘመን 120 ዓመታት የተሰጣቸው ማስጠንቀቂያ ባለመስማታቸው የመጥፋት ውሃ መጥቶ ያጠፋችሁ ሰዎች ይሄ የሆነባቸው ነው። እንዳትቀጡ እነዚህ ምልክቶች የያዙ በሕይወት መዝገብ ላይ ስማችሁን አጽፉ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። ዕውቀት ታላቁ እግዚአብሔርን ታከብራለች።